ተነስተልን ተመልካቾች አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ከአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ ጋር በጋራ በመሆን ሳምንታዊ ፕሮግራም ወደ እናንተ የሚያደርስበት ሰዓታችን ነው ተጀምሯል። የስማርት ሲቲ ጉዳያችን እንደተለመደው ሁሉ የተሳትፎ ጥያቄዎችን አጋርተናችሁ ነበር። ጥያቄውን ለማስታወስ ያክል ቴክኖሎጂ ኢኮኖሚውን ሊያግዝ የሚችልባቸው 5 ነጥቦችን ከዚህ ቀደም አስታውሰናችሁ ወይም በመረጃ ሰዓታችን አድርሰናችሁ ነበር። ከነዚህ 5 ጉዳዮች መካከል 3ቱን ጥቀሱ ነበረ የባለፈው 15 ቀን ጥያቄያችን። መልሱን ለማስታወስ ያክል ቴክኖሎጂ ኢኮኖሚውን ሊያግዝ የሚችለው ቀጥተኛ የስራ ፈጠራ እንዲሁም ደግሞ በሁለተኛ ዘርፍ የምናነሳው ለጠቅላላ የሀገር ውስጥ ምርት እድገት አስተዋጽኦን ማድረግን ነው። እንዲሁም በሶስተኛ ደረጃ አዳዲስ አገልግሎቶችና ኢንዱስትሪዎች ብቅ ማለትም ደግሞ ቴክኖሎጂው አንዱ የኢኮኖሚውን ዘርፍ የሚረዳበት ጉዳይ ነው። ሌላውና አራተኛው የሰው ኃይል ለውጥ ወይም ደግሞ ወርክ ፎርስ ትራንስፎርሜሽን የምንለው ነጥብ ነው። የመጨረሻውና 5ኛው የንግድ ስራ ፈጠራ ነው። ታዲያ እነዚህ 5 ነጥቦች ቴክኖሎጂው ኢኮኖሚውን ሊያግዙ የሚችሉባቸው ዘርፎች ናቸው ማለት ነው። ከነዚህ 3ቱን ለመለሳችሁ ተመልካቾቻችን ቅድሚያ ለመለሳችሁ 2 ሰዎች የ200 ብር ካርድ የምናደርሳችሁ ነው የሚሆነው። ከመላሾቻችን መካከል ቅድሚያ የመለሱት በ0924 መጨረሻው 85 እንዲሁም ደግሞ በ0921 መጨረሻው 27 የሚጨርስ ቁጥር የመጀመሪያዎቹ 2 መላሾች በመሆናችሁ ሽልማታችሁን የምናደርሳችሁ ነው የሚሆነው። ስለተሳትፋችሁ እናመሰግናለን። ለቀጣይ የምትሳተፉበትን ጥያቄ አጋርተን ወደ ቀጣዩ መረጃችን ነው የምናመራው። ስማርት ኢኮኖሚው ዘርፍ ላይ መረጃዎችን በምናነሳበት መልኩ የኢቢዝነስ እና ኢኮሜርስ ወይም ደግሞ ኤሌክትሮኒክስ ቢዝነስ ወይም ኤሌክትሮኒክስ ኮሜርስ የምንላቸው ጉዳዮች ምንድናቸው የሚሉ ዝርዝር ጉዳዮችን አንስተናል። በእነዚህ 2 ዘርፎች መካከል ታዲያ መሰረታዊ አንድ የሚያደርጋቸውና ልዩነታቸውን አጋሩን። የቀጣይ ሳምንት የተሳትፏችሁ ጥያቄ ነው የሚሆነው። ክቡራን ተመልካቾቻችን ስለምትሳተፉ በድጋሚ እናመሰግናለን። በቀጥታ ወደ መረጃችን ነው የምናልፈው። ከስማርት ሲቲ አምዶች መካከል በሁለተኛ የምናነሳው የስማርት ኢንቫይሮንመንትን ምልከታ ነው ማለት ነው። በዚህ የስማርት ኢንቫይሮንመንት ምልከታችን በርካታ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ለዛሬ የያዝነው መረጃ የኢትዮጵያ አየር መንገድ ከአርቸር አቪዬሽን የአየር ላይ ታክሲ አገልግሎት አውሮፕላንን ለማስገባት የጋራ ስምምነት እንዳደረገ ባለፉት ጊዜያት መረጃዎች እንደሆኑ ይታወሳል። ታዲያ ይህን ስምምነት ከኛ የስማርት ሲቲ ጽንሰ ሀሳብ አንጻር በ2 መልኩ ልንመለከተው እንችላለን። የስማርት ኢንቫይሮንመንትን ጉዳይ ልናነሳ እንችላለን። ከዚህ በትዩ ደግሞ ስማርት ሞቢሊቲውንም የምናነሳ ነው የሚሆነው። እነዚህ 2 ዘርፎች በስማርት ሲቲ ዘርፍ ስር ያሉ 2 ፒላሮች ቢሆኑ ፒላሮቹ በእርስ የሚያስተሳስራቸው ጉዳዮች እንዳሉ ይታወቃል። እዚሁ ጉዳይ ላይ ኢንቫይሮንመንቱን ስንመለከት የአየር ብክለትን በተሻለ መልኩ ለመቀነስ ንጹህ የሆነን አየር ልናገኝበት የምንችልበትን ጉዳይ ሊያግዝ የሚችል ነጥብ በመሆኑ በስማርት ኢንቫይሮንመንት ስር ልናነሳው የምንችለው ጉዳይ ነው ማለት ነው። ከስማርት ሞቢሊቲው አንጻር ስንመለከት የሰዎች የእቃዎችና የመረጃ ዝውውሩን ስንመለከት ከሞቢሊቲው አንጻር በተሻለ መልኩ ልናነሳው የምንችለው ጉዳይ ነው የሚሆነው። እንደ አጠቃላይ እንግዲህ መረጃው ወደኛ ሲተላለፍ ከ60 እስከ 90 ደቂቃ የሚወስድን ጉዞ በ10 ደቂቃ ውስጥ ልናከናውንበት የምንችልበት የጉዞ እንቅስቃሴ እንደሚኖረው ነው እንግዲህ ይህ የአየር ላይ የታክሲ አገልግሎት መረጃው የሚያሳየው። በዚህ ደረጃ በፍጥነት እንቅስቃሴዎችን ማድረግ ከተቻለ የሰዎችን የእቃዎችን ዝውውር የተሻለ ማድረግ ከተቻለ እንግዲህ በስማርት ሞቢሊቲ ዘርፍ በርካታ ጉዳዮችን ሊያቀል የሚችል ወይም ደግሞ በዚህ ስር ልናነሳው የምንችለው ጉዳይ እንደሆነ ነው የሚያሳየን ማለት ነው። ስለዚህ ክቡራን ተመልካቾቻችን እንግዲህ በዚህ መረጃ ላይ እንደተመለከት ነው የስማርት ኢንቫይሮንመንት እና የስማርት ሞቢሊቲን የጋራ የሆነ የጽንሰ ሀሳብ ትስስርን ተመልክተንበታል።
የመጨረሻው የውይይት ሰዓታችን ላይ ደርሰናል። በስማርት ኢንቫይሮንመንቱ ረገድ እንግዲህ የአካባቢ ብክለትን ለመቀነስ እንዲሁም ደግሞ ምቹ አካባቢን ለመፍጠር መሰረታዊ የሆነ የከተማ ገጽታን መጠበቅ አንዱ ልናነሳው የምንችለው ጉዳይ ነው። ይህ በምቹ አካባቢ ወይም ደግሞ በስማርት ኢንቫይሮንመንት ውስጥ የምንቃኘው ጉዳይ ነው የሚሆነው። በቀጣይ ውይይት የምናደርግ ነው የሚሆነው። ውይይቱ አስቀድመን የምናደርገው የተሳትፎ ጥያቄያችን በኢ-ቢዝነስ እና በኢ-ኮሜርስ መካከል ያሉ አንድነትና ልዩነት ምንድን ነው? ይህን ሀሳባችሁን ኤስሲን በማስቀደም 8288 ላይ እንድታደርሱን ከወዲሁ የምንጋብዛችሁ ነው የሚሆነው። ክቡራን ተመልካቾቻችን ስለ አብሮነታችሁ እናመሰግናለን። ወደ ቀጣዩ እናመራለን። ተመልካቾቻችን እንደ ወትሮ ሁሉ ካሉ 6 ፒላሮች አንፃር አንዱ በሆነው ሀሳቦችን እያነሳን ወደ እናንተ እንደምንደርስ ይታወቃል። በዛሬውም የስማርት ሲቲ ጉዳዮች መካከል አንዱ ፒላር ወይም አምድ የሆነውን የስማርት ኢንቫይሮንመንትን የምናነሳ ነው የሚሆነው። ታዲያ በዚህ አምድ ስር በርካታ ጉዳዮችን ልናነሳ እንችላለን። የኃይል አቅርቦትን፣ የአረንጓዴ ልማትን፣ የውሃን አጠቃላይ ከጽዳት ጋር የተገናኙ የአካባቢ ጥበቃን በተመለከተ ደግሞ ከተለያዩ ዘርፈ ብዙ ስራዎች አንፃር ልንዳስሳቸው የምንችላቸው በርካታ ጉዳዮች ናቸው በዚህ ዘርፍ ስር የሚነሱት። ለዛሬ ግን ጉዳያችን አድርገን ወደ እናንተ የምናደርሰው የአካባቢ ጥበቃን በተመለከተ ከሚሰራቸው ዘርፈ ብዙ ስራዎች አንፃር ከተማ ምቹነት ከአካባቢ አጠባበቅ አንፃር እንዴት እየተሰራ ነው የሚሉ ጉዳዮችን ነው ሀሳቦችን ወደ እናንተ የምናደርሰው። እንግዳ ጋብዘንላችኋል። የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳ ድሪባ ናቸው። ሀሳባቸውን የሚያጋሩን ጥሪያችንን አክብረው ስለተገኙ ከልብ ነው የምናመሰግነው። እኔም አመሰግናለሁ። መልካም። እንግዲህ ለተመልካቾች ቀደም ብዬ ሀሳባችንን በምን ዙሪያ እንደምናነሳ ለመግለጽ ሞክሬያለሁ። ባለስልጣን መስሪያ ቤቱ በዚህ ዘርፍ ላይ ምን ነገሮችን ይሰራል? አካባቢን ምቹ ከማድረግ ከተማን እንደሚፈለገው ደረጃ ድረስ ለማምጣት በሚሰራበት ሂደት ውስጥ ምን ነገሮች ይሰራሉ የሚለውን መነሻ እናድርግ። አመሰግናለሁ። የአካባቢ ጥበቃ ባለስልጣን የሚሰራቸው ስራዎች በጣም ብዙ ናቸው። ከነኚህ መካከል አካባቢን በተመለከተ የወጡ በፌደራል ደረጃ በከተማ አስተዳደር እና እነሱን ደንቦች፣ ህጎች እና አዋጆችን ተከትሎ ደግሞ የአፈጻጸም መመሪያዎች ወጡ አሉ። አንደኛ እነሱ እንዲተረጎሙ ስራ ላይ እንዲውሉ ይሰራል። ይሄ ማለት ኢንቫይሮንመንታችን ወይ ደግሞ ስማርት ኢንቫይሮንመንት ለማምጣት ከተማው የተፈለገው ደረጃ ላይ እንዲደርስ አስፈላጊ የሆኑ ህጎች ናቸው ማለት ነው። እነኚህ ህጎች ደግሞ መውጣታቸው ብቻ ሳይሆን መከበራቸው ነው ከተማዋን ምቹ፣ አረንጓዴና ንጹህ የሚያደርጋት ለነዋሪዎቿ። ስለዚህ ከህገ መንግስቱ ጀምሮ የወጡ ህጎች በስራ እንዲተረጎሙ ስራ ላይ እንዲውሉ ተከባሪነታቸው እንዲረጋገጥ የመጀመሪያ ስራችን ህጎቹን በተመለከተ የግንዛቤ ስራ ነው የምንሰራው ማለት ነው። እነኚህ ህጎች ለምሳሌ የድምጽ ብክለት፣ የፍሳሽ ብክለት፣ የፕላስቲክ ብክለት፣ የአፈር ብክለት፣ አጠቃላይ የአየር ብክለት፣ እነኚህ ብክለቶች በሙሉ ህግ አላቸው። እነኚህ ህጎችን በሚገባ ህብረተሰቡ ተረድቶ ህጎቹን ሲያከብር ለራሱ ጤንነት፣ ለራሱ ኑሮ አመቺ ሁኔታ ለመፍጠር የሚሰራቸው ስራዎች በጣም ብዙ ስለሆኑ ከቅጣት ባሻገር ለኑሯችን ነዋሪዎቻችን ከተማችንን የተሻለች እንድትሆን መንግስት ከሚሰራው ስራ ጎን ለጎን የህዝቡ ተሳትፎ በጣም ወሳኝ ስለሆነ የግንዛቤ ስራ፣ የግንዛቤ ማስጨበጫ ስራ በየደረጃው እንሰራለን ማለት ነው። ከዛ ቀጥሎ የሚመጣው ህጎቹን ስራ ላይ ማዋል ነው። ስለዚህ በተለይ አንድ ከተማ ብክለት የምንላቸው ከተማው እንደ ከተማ ስንኖር በጣም ብዙ ህዝቦች አንድ ላይ መጥቶ የሚኖሩበት በየቀኑ በጣም ብዙ ቆሻሻ የሚመረትበት ስለሆነ እነኚህ ቆሻሻዎች በአግባቡ መያዝ አለባቸው።
ብክለት ሆነው ከተማዋን በመበከል የአካባቢ ነዋሪዎቹ ለተለያዩ ማህበራዊ እና ኢኮኖሚያዊ ችግሮች ሳይጋለጡ በተመቸ ኢንቫይሮንመንት ውስጥ እንዲኖሩ ለማድረግ እነኚህ ህጎች መከበር አለባቸው። ያንን አልፎ የሚገኙ ደግሞ የድምጽ ብክለት ቁጥጥር እናደርጋለን፣ የፍሳሽ ብክለት ቁጥጥር እናደርጋለን። የተቀመጠ ህግ አለ። በዛ መሰረት እርምጃ እንወስዳለን ማለት ነው። ያንን የምናደርገው ዞሮ ስማርት ኢንቫይሮንመንት የሚባለው የሚመጣው አንደኛ ከማንኛውም ብክለት ከተማዋ ንጹህ ስትሆን ነው። ከተማዋ ንጹህ ሆና እያንዳንዱ ብክለት በሚከሰትበት ጊዜ ደግሞ በኦንላይን የትኛውም ነዋሪ አንድ ቦታ ሆኖ እዚህ ቦታ ብክለት ደርሷል እስከ ማለት ድረስ ማለት ነው። እስከዛ ድረስ ኦንላይን የፍሳሽ ብክለት ቢኖር፣ የአየር ብክለት ቢኖር፣ የተለያየ የፕላስቲክ ብክለት ቢኖር ግለሰቦች ወይም ነዋሪዎች ጥቆማቸውን ኦንላይን ሊያደርጉ ወደሚችሉበት ደረጃ ማሳደግ ነው ስማርት ኢንቫይሮንመንት መፍጠር ማለት። ስለዚህ አሁን የተፈጠረ ነገር በኦንላይን ወይም በዚህ በዲጂታል ቴክኖሎጂ ጉዳዩን ለማስተካከል በሚቻልበት ደረጃ ላይ ሲደረስ ስማርት ኢንቫይሮንመንት ተፈጥሯል ይባላል። ይሄ በሁሉም በብክለት በኩልም በልማት በኩልም በሌሎች አደጋ ሊያስከትሉ በሚችሉ ጉዳዮች ሁሉ ወዲያው ሪል ታይም የተፈጠረ ነገር መድረስ ያለበት አካባቢ ደርሶ ማወቅ ያለባቸው የህብረተሰብ አካላት ማወቅ ራሳቸው ጥንቃቄ እንዲያደርጉ እዛ ደረጃ ከተማ በቴክኖሎጂ በዲጂታላይዜሽን ሲያዝና ሁሉ ነገር እንደ መረጃ መለዋወጥ ሲቻል ከተማ ኢንቫይሮንመንት ስማርት ሲቲ ደረጃ ደርሳለች ነው የሚባለው። እዛ ለመድረስ ነው እየሰራን ያለው። አዲስ አበባ እንደምታውቁት በጣም ብዙ ወንዞች አሏት። እነኛ ወንዞች ካልጸዱ ካለሙ አዲስ አበባ ከተማ ንጹህ ማድረግ አይቻልም። ብዙ ስራዎች ተሰርተዋል። የልማት ኮሪደር አለ፣ አረንጓዴ ልማት አለ። በጣም ጥሩ ሰፋፊና ንጹህ የሆኑ መንገዶች ተሰርተዋል። ብዙ ስራ ተሰርተዋል። እነኚህ በሙሉ እንደዚህ እንዲቀጥሉ ንጹህ ሆነው እንዲቀጥሉ ለማድረግ ባጠገባቸው የሚፈሰው ወንዝ ደግሞ መስዳት አለበት፣ መልማት አለበት። ስለዚህ ተጨባጭ የሆኑ ስራዎች መሬት ላይ እየተሰሩ ነው ያሉት። ወንዞቹን የሚቀይሩ አካባቢውን የሚቀይሩ ዴድ የነበሩ ወይ ደግሞ ሙት የነበሩ ወንዞቻችን በብክለት የተነሳ ተመልሰው ህይወት እንዲሰሩ ወደ ድሮ ተፈጥሯቸው ተመልሰው በውስጣቸው ሌሎች ወንዞች ውስጥ የምናያቸው ህይወት ያለው ነገሮች እጽዋት፣ እንስሳት እንዲታዩና ለሰው ልጅ አገልግሎት እንዲውሉ ለመዝናኛ፣ ለመታጠቢያ፣ ለተለያዩ ነገሮች እንዲውሉ ለማድረግ ጥሩ ስራ እየተሰራ ነው ያለው። በሁለተኛ በህግ ደግሞ መደገፍ ስላለበት የአዲስ አበባ ወንዞች የህግ ከለላ አግኝተዋል። ይሄ የአዲስ አበባ ወንዞችን የአዲስ አበባ ወንዞች ልማትና የብክለት መከላከል ደንብ በዚህ ዓመት ከጸደቀ ወዲህ ብዙ ስራ እየተሰራ ነው። ከ500,000 በላይ ለሆነ ህዝብ ግንዛቤ እየተሰጠ ነው። እርምጃዎችም ያናል እየተወሰዱ ነው። በጣም ብዙ ቅጣቶችም ተጥሏል። ቅጣቱ ከ2,000 እስከ 1 ሚሊዮን የሚደርስ ስለሆነ ይህን በማስተማር ሰዎች ቀጥታ የፍሳሽ ቆሻሻዎችን፣ ደረቅ ቆሻሻዎችን፣ የተለያዩ ወንዞችን ሊበክሉ ተፈጥሯቸውን ሊቀይሩ የሚችሉ በተለይ ከሽንት ቤት ጋር በማገናኘት ከኢንዱስትሪ ጋር በማገናኘት ወንዞቻችን የበክሉትን ጉዳዮች መልሰው በመቆራረጥ ወንዞቹን ንጹህ እንዲሆኑ በጣም ሰፊ ስራ እየተሰራ ነው። በዚህ ምክንያት የአዲስ አበባ ከተማ ዋነኛው የውዝፍ ብክለት በዚህ ይቀረፋል። እየተሻሻለ እየሄደም አይተናል። ወደፊትም ይሄንን ስናስተካክል ከተማዋ ወደ ስማርትነት እያደገች ትመጣለች ማለት ነው። ይሄ ከዚህ የበለጠ ከፍ ሲል ደግሞ በቴክኖሎጂ ታግዘን ወንዞቹ የብክለት ደረጃቸውን መለካት፣ የአየር ብክለት ደረጃ መለካት፣ የአየር ብክለት ለክቶ ማስቀመጥ ሳይሆን ደግሞ ቀጥታ ወዳውኑ
መረጃ ለሚመለከታቸው ለነዋሪም ለጉዳዩ ለሚመለከተው አካል እንዲደርስ ማድረግ ነው ስማርት የሚያሰኘው ማለት ነው። ስለዚህ በተለይ የአየር ብክለትን በተመለከተ ብዙ ስራ እየተሰራ ነው። አዲስ አበባ ከተማ ውስጥ በየክፍለ ከተማው ወደ 10 አካባቢ የሚሆን ኤር ኳሊቲ ወይም ደግሞ የአየር ብክለት ደረጃ ሊያሳዩ የሚችሉ መለኪያዎች አሉ። ይሄ ፐርፕል ኤር ወይ ደግሞ ኤር ኳሊቲ ብሎ አንድ ሰው ጎግል ቢያደርግ አዲስ አበባ ከተማ ዛሬ በዚህን ሰዓት ሪል ታይም የአዲስ አበባ ከተማ የአየር ብክለት ደረጃ ምን ይመስላል የሚለውን ማግኘት ይቻላል ማለት ነው። ይሄ አንደኛው እኛም የምንጠቀማቸው አፓራተሶች አሉ። ሌሎች በዓለም አቀፍ ድርጅቶች እና በኤምባሲዎችም ይህንን የሚለኩ መሳሪያዎችን በመስቀል እነሱ ቀጥታ በሰዓት በተገደበ በቦታ በተለየ ሁኔታ የአዲስ አበባ ከተማ የአየር ብክለት የአየር ጥራት ምን እንደሚመስል ያሳያሉ። ስለዚህ ይሄ አንድ ላይ ሲመጣ ሌሎች አይነት ብክለቶችንም እንደዚሁ በመረጃ በማስተሳሰር እንደገና አረንጓዴ ቦታዎች ምን ያህል ጨምረዋል ምን ያህል ቀንሰዋል የሚለውንም ነገር እንደዚሁ በቴክኖሎጂ ማሳየት ይቻላል። እንደገና የእሳት አደጋ የተለያዩ አካባቢ ሊጎዱ የሚችሉ በአካባቢ ላይ ችግር ሊያስከትሉ የሚችሉ ጉዳዮች ሲፈጠሩ በቴክኖሎጂ ታግዞ ያንን ዲቴክት ማድረግ በመረጃ መለየትና እርምጃ ወስዶ ማስተካከል ወደሚፈለገው በዛ ደረጃ እያደገ ያለ ስለሆነ ስማርት ሲቲ የሚባለው ኮንሰፕት በዛ ደረጃ ሲዋቀር ነው ማለት ነው። እና አሁን የተጀመሩ ለምሳሌ በኮሪደር ላይ ብዙ ካሜራዎች አሉ ኦንላይን መረጃ የሚያስተላልፉ አዲስ እየለሙ ያሉ ቦታዎች ላይ መንገዶች ላይ ካሜራ ተገጥመዋል። ሰንተራሊ የመኪና እንቅስቃሴ ለምሳሌ ኤር ኳሊቲ አንዱ የሚበላሸው ከመኪና በሚወጣው በካይ ጭስ ነው። መኪኖች አንድ አካባቢ በስተው ወይም ደግሞ ዳሚንግ ተፈጥሮ መኪኖቹ አንድ ቦታ ሲቆዩ እዛ ሙቀት ይጨምራል የሚለቁት ጭስ ይበዛል። ስለዚህ ያ አካባቢ አየሩ ይበከላል ማለት ነው። ያንን ቶሎ ብሎ የትራፊክ ማኔጅመንቱ አማራጭና መንገድ መፈለግ ሲያሳልጠውና ከዛ ቦታ ቶሎ የፈጠነ እንቅስቃሴ ሲኖር የአየር ጥራታችን በዛው መጠን ይጨምራል፣ ችግሩ በፍጥነት ይቃለላል ማለት ነው። ይሄን ደግሞ አንድ ቦታ ቁጭ ብለው የትራፊክ እንቅስቃሴ ምን እንደሚመስል መቆጣጠር ይቻላል እና አንዱ የስማርት ሲቲ ወይም የስማርት ኢንቫይሮንመንት ባህሪ ይሄ ነው። ብክለት ጋር ስናነሳ በዚህ በስማርት ኢንቫይሮንመንቱ ረገድ የሚሰሩ ስራዎች እጅግ ጥልቀት ባላቸው ወደ ኋላ የብዙ አመታት ስራን አሁን ላይ እየሰራን እንዳለ ይሰማኛል። ልክ ባልሆኑ የፍሳሽ አወጋገዶች እንዳሉት ወንዞች የሚበከሉበት ሂደትን አሁን እያጠራንበት የምንሄድበት ተለምዳዊ በሆኑ የድምፅ አጠቃቀሞች መረባበሾች እንዳሉ ይታወቃል። እንዲሁም ደግሞ የተለያዩ ኢንዱስትሪዎችም ሊሆን ይችላል ፍሳሾቻቸውን ፋብሪካዎች ሊሆን ይችላሉ በራሳቸው አከመው የራስን ኃላፊነት የመወጣቱ ስራውን ለማስረጽ በምትሄዱበት ልክ ከነዛ አጋር አካላቶች ጋር ያለው የአሰራር ሂደት ምን ይመስላል? የነዋሪዎቿ ድርሻ በጣም ከፍተኛ ነው። አሁን በኮሪደር የሚለሙ የልማት አይነቶች የሚሻሻሉ ቤቶች መልሶ የሚለሙ ቦታዎች የወንዝ ዳርቻ ልማት ይሄ በሙሉ ወዴት ነው የሚያመጣው? አካባቢያችንን የአካባቢን ብክለት በመቀነስ አካባቢያችን ምቹ እንዲሆን ያደርጋል። በዚህ ስራ ውስጥ ደግሞ የመንግስት ሴክተሮች አሉ፣ ኮንትራክተሮች አሉ። የፍትህ ቢሮ የራሱን ኃላፊነት እየተወጣ ነው። የደንብ ማስከበር ባለስልጣን የኛ ባለሙያዎችና የኛ ባለሙያዎች የአካባቢ ተቆጣጣሪ ባለሙያ ነው የሚባሉት ተቆጣጣሪ ነው የሚባሉት እነሱም ደግሞ ኦፊሰሮቹ የደንብ አስከባሪ ኦፊሰር ነው። እነኚህ በጋራ ነው የሚሰሩት። በጋራ በሚሰሩበት ጊዜ ወንዝ ለወንዝ እየተንቀሳቀሱ የወንዞች ዳርቻ እያሰሱ ከየትኛው ቤት ወንዝ የሚበክል ፍሳሽ እየወጣ ነው ማፒንግ ድረስ እየሰሩ በጋራ እየሰራ ነው ያለነው። ወንዞች ዳርቻ ብክለትን መቆጣጠር ብቻ ሳይሆን ማልማትም አለ ውስጡ።
የልማቱን ፓርት ደግሞ የከተማ ውበትና አረንጓዴ ልማት ቢሮ ከኛ ጋር ነው የሚሰራው። በአጠቃላይ የአዲስ አበባ ከተማ ወንዞችን ለማሻሻል ከክብርት ከንቲባችን ጀምሮ በየደረጃው ያሉ ከፍተኛ ባለስልጣናት ኃላፊነት ወስደው ወንዞች ወስደው እንደ መንገድ ኮሪደር ወስደው ቀንና ሌሊት ቆሞ እያሰሩ ስለሆነ በከፍተኛ ቅንጅት ስራው እየተሰራ ነው። በዚህ ስራ ውስጥ ራሱ የቅንጅት ትርጉም በቅንጅት የሚመጣው የስራ ለውጥና የስራ ውጤት በሚገባ እየታየ እየገመገም ያለንበት ሁኔታ ነው ያለው። ለወደፊትም እንደዚህ በቅንጅት መስራት የተሻለ ለውጥ እንደሚያመጣ ያሳየ ነው። ከብክለት ጋር በተገናኘ በእናንተም ተቋም ቴክኖሎጂውን በመታገዝ ልከኛ የሆነው ነገር የቱ ነው ብሎ መለያ አላችሁና አሁን የአፈርና የውሃን ላቦራቶሪው በተሻለ መልኩ ሊያስኬዱ በሚችሉ የቴክኖሎጂ እገዛዎች ታገዛችሁ ነው ያንን የምታረጋግጡት። ስለዚህ አሁን ክልከላና ቁጥጥሮች በእናንተ እጅ ናቸው ብዬ አስባለሁ። በዚህ ደረጃ ያሉ አሰራሮች ላይ የምትወስዷቸው ኃላፊነቶች፣ እርምጃዎች ምን ያህል ናቸው? የሚከለከሉና የሚፈቀዱ ነገሮችን ህጉ አስቀምጠዋል። ለይቶ በደንቡና በሌሎች ህጎችም ላይ ተቀምጠዋል። እኛ ያ ህግ ተከብረዋል አልተከበረም የሚለውን ነገር ሱፐርቫይዝ እናደርጋለን፣ እንቆጣጠራለን፣ እንከታተላለን። ጥርጣሬ የሚፈጥር ወይ ደግሞ ጥቆማ ሲደርሰን ባይዘው የብክለት ይወገድልኝ ጥያቄም ከጊዜ ወደ ጊዜ እየጨመረ ነው። ሰው ግንዛቤ ከፍ ባለ ቁጥር በፊት ዝም ብሎ ኖርማል ወይ ደግሞ የተለመደ ነው ያለ ነው ብሎ ሲያስብ ነበረው ይሄ ትክክል አይደለም፣ የመብት ጥሰት ነው፣ ጉዳት ያመጣል። ለምሳሌ የድምጽ ብክለት ሰው እንደዚህ ያደርጋል እንደ ድምጽ እስከ ማለት ነው የሚደርሰው። ያን በደንብ ስናስረዳና ግንዛቤ ስንፈጥር ተበከልኩ ብክለቱ ወገድልኝ እርምጃ ወስድልኝ ምን አካል እየበዛ መጥቷል ማለት ነው። ያንን ተከታትለን እንሰራለን። የተከለከሉ ነገሮች በዚህ በጥቆማና በሱፐርቪዥን ሲገኝ ሌሎቹን ወደ ላቦራቶሪ ወስደን ቼክ እናደርጋለን። ላቦራቶሪ ላይ የአፈር ላቦራቶሪ አለ፣ የፕላንት አለ፣ የውሃ አለ፣ እነኚህ ፍሳሽ ማለት ነው። እነኚህን በሙሉ በላቦራቶሪ አይተን መኖር ከሚገባ ስታንዳርድ አለ፣ በአገሪቱ የተቀመጠ ስታንዳርድ አለ። ከዛ ስታንዳርድ በታች መገኝ ከሚገባው በላይ በብዛት የሚገኝ ከሆነ ሄዶ ዞሮ በሰው ህይወት ላይ በእንስሳት ላይ አደጋ ስለሚያስከትል እርምጃ ይወሰዳል ማለት ነው። የድምጽ ጉዳይ ከመጣ ደግሞ መሳሪያዎች አሉ። ድምጽን የምንለካበት ቀን የተፈቀደ እንደየአካባቢው ለምሳሌ ለንግድ አካባቢ፣ ለመኖሪያ አካባቢ፣ ለኢንዱስትሪ አካባቢ የተፈቀደ ኖርማል፣ ከዛ በላይ ከሆነ ያስቀጣል። ቅጣቱም ተቀምጧል ጎን ለጎን። ስለዚህ በባለሙያ ሄዶ ተለክቶ የመጀመሪያ ማስጠንቀቂያ ይሰጣል። ይሄ ነገር ይገወጥ ነው። መጀመሪያ ጎጂነቱን በደንብ አስረድተናል፣ ግንዛቤ ፈጥረናል። ከዛ በኋላ ደግሞ ከኋላ ሱፐርቫይዝ እናደርጋለን። ሱፐርቫይዝ በምናደርግበት ጊዜ ያገኘነው ውጤት እርምጃ የሚያስወስድ ከሆነ የመጀመሪያ ስራ ማስጠንቀቂያ በ3 ቀን በ4 ቀን ውስጥ እንዲያስተካክሉ ማስጠንቀቂያ ሰጣቸዋል። ለምሳሌ ድምጽ ብክለት ከሆነ ሳውንድ ፕሩፍ አድርገው በራሳቸው በቤታቸው ውስጥ እንደ ማሰማት ይችላሉ። ግን ጎረቤት ያለው ሰው ማረፍ የሚፈልግ ሰው እንዳይረበሽ ሳውንድ ፕሩፍ እንዲያደርጉ፣ ድምጽ እንዲቀንሱ፣ በሌሊት ከነሱ ቤት መሰማት ያለበት የድምጽ ደረጃ መጠን ስላለው ከዛ መጠን እንዳያልፉ፣ ሌሎችም አገልግሎት ሰጪ ተቋማት፣ ኢንዱስትሪው፣ መኖሪያ ቤቱ ሁሉም ያን ተከትሎ እንዲሰራ ማስጠንቀቂያ ይሰጣል። ሁለተኛ ዙር ያን ሳያስተካክሉ ሲቀሩ እርምጃ ቅጣት ይወሰዳል ማለት ነው። እስከ 5 ቀን እስከ 10 ቀን ይታሸጋል ቤቱ። የንግድ ቤቶች ይታሸጋሉ። ከዛ በኋላ የገንዘብ ቅጣት አለ። ውል ይገቡና ሁለተኛ እንደዚህ አናረግም እናስተካክላለን ብለው ውል ገብቶ ፈርሞ ይሄዳሉ። ሁለተኛ ሶስተኛ ከሄዱ ደግሞ የንግድ ዘርፋቸውን እንዲቀይሩ፣ ቦታ እንዲቀይሩ፣ ንግድ ፈቃዳቸው እንዲሰረዝ እስከ ማድረግ ድረስ ይከዳል ማለት ነው። በተበከለ ውሃ
የሚመረት አትክልት ይወሰድና በላቦራቶሪ ይታያል። ሄቪ ሜታል የሚባሉ በጣም የሰውን ጤንነት የሚያናጉ ከሚገባቸው ክምችት በላይ መኖራቸው ሲረጋገጥ እርምጃ ይወሰዳል። በጣም ብዙ ለውጦች አሉ፣ በጣም የሚያስደስቱ። በዚህ በአጭር ጊዜ ውስጥ እንደዚህ አይነት ለውጥ ይመጣል ብሎ ማሰብ በሚያስቸግርበት ሁኔታ ከተማው ተቀይሯል። ይሄ ሁሉ ሲሰራ ግን የአዲስ አበባ ከተማ ወንዞች ካልጸዱ፣ ወደ ተፈጥሮ ይዞታቸው ወደ ቀደመው ተፈጥሮ ይዞታቸው ካልተመለሱ፣ ስታይ የነበረው ብክለት ካልቀነሰ ከተማውን ንጹህ ማድረግ አይቻልም። ለዚህ ሲባል ከፍተኛ አመራሩ፣ የኛም መስሪያ ቤት፣ ሌሎችም ሴክተሮች ይህንን እንደ አንደኛ ደረጃ ትኩረት አድርጎ ህጉም ይወጣለት ለዚህ ነው። አሁን ከዚህ በፊት በነበረው አዲስ አበባ ከተማ ውስጥ ሰው ቤቱን መስራት የሚፈልገው ጀርባውን ለወንዝ ሰጥተው ነው የሚሰራው። ጀርባውን ዞሮ ወንዞቹ ማየት አይፈልግም። ወንዞቹ የደረቅና የፍሳሽ ቆሻሻ መጣያና ማስወገጃ ተደርጎ ነው የሚታሰቡት። ስለዚህ ወንዞቻችንን ማጽዳት ሀገራዊ ጥቅም አለው። አንድ ወንዝ አካባቢ ያለ ፋብሪካ፣ ኢንዱስትሪ፣ ማንኛውም ነገር ወደ ወንዝ የሚለቀውን ፍሳሽ ቆሻሻ ምንም አክሞ አስድቶ አካባቢ ላይ ተጽዕኖ በማደርስበት ደረጃ ላይ አድርሶ ነው መልቀቅ አለበት። ያንን ደግሞ እኛ በላቦራቶሪም የተለያዩ ነገሮች ቼክ አድርገን ከዚህ በኋላ ውሃ ወደ ወንዝ ቢለቀቅ ችግር አያመጣም ብለን ፈቃድ እንሰጣለን። ፈቃድ ከሰጠንም በኋላ ተመላልሰን ቼክ እናደርጋለን። አንዱ የኢንዱስትሪዎች የፋብሪካዎች ችግር ምንድን ነው? አሁንም በደንብ ሚዲያም እንዲሰራበት እንፈልገው 2 አውትሌት ነው አላቸው አንዳንዶቹ። 2 አውትሌት ማለት በቁጥጥር ጊዜ አንድ በትሪትመንት ፕላንት ውስጥ ተሽከርክሮ ተወሰነ ጸድቶ የሚወጣበት መስመር አለ። ሌላ ጊዜ ደግሞ ጥሬውን የሚለቁበት ሁኔታ አለ። ይሄን የአካባቢ ሰውም እዛ ፋብሪካ ውስጥ የሚሰሩት ባለሙያዎችም ህብረተሰቡን በሙሉ ይሄ ትክክል አይደለም፣ ወንዞቹ ሲበከሉ ተመልሰን ተጎጂ ነን እኛ። ፋብሪካው ገንዘቡን ብቻ ማየት የለበትም። ለሰው ልጆች ጤንነት፣ ለአካባቢ ጉዳይ ይሄ ሞራላዊም ጭምር ነው፣ ህጋዊም ጭምር ነው። ትኩረት ሰጥተው መስራት ስላለበት የአዲስ አበባ ከተማን ጽዱ ነች፣ ንጹህ ነች፣ አረንጓዴ ነች፣ ሙሉ በሙሉ ለሰው ልጆች መኖሪያ ተስማሚ የምትሆነው ወንዞቻችን ሲጸዱ ጭምር ስለሆነ ለዚህ ነው ይሄ ህግ ለቅጣት ብቻ ሳይሆን ግንዛቤ መስጠትና በተሳሳተ ሁኔታ ሲሰሩ የነበሩ ከግለሰብ ቤት ጀምሮ እስከ ትላልቅ ፋብሪካ፣ እስከ ኢንዱስትሪ፣ እስከ ሆቴሎች፣ እስከ ሆስፒታሎች፣ የመንግስትም የግልም ሆስፒታሎች እያደረጉ ያሉትን ነገር አቆራርጠው ለህብረተሰቡ ጤንነት፣ ለአካባቢ ብክለት ትኩረት ሰጥተው የሚለቁትን ነገር ደረጃውን የተጠበቀ እንዲሆን ማድረግ የሁሉም ኃላፊነት ነው የሚሆነው ማለት ነው። መልካም። አቶ ዲዳ ድሪባ ስለሰጡን ጊዜ በጣም ነው የምናመሰግነው በድጋሚ። እኔም አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉት እንደነበረው በስማርት ሲቲ ጉዳዮቻችን ወደ እናንተ በመናደርሰው የስማርት ኤንቫይሮንመንት ወይም ደግሞ ምቹ ከባቢን በተመለከተ አንዱ ዘርፍ በሆነው የአካባቢ ጥበቃ ላይ በርካታ ሀሳቦችን አንስተን ወደ እናንተ ስንደርስ ነበር። ቀጣይ ሳምንት ደግሞ በዚሁ በስማርት ኤንቫይሮንመንት ወይም ምቹ ከባቢን በተመለከተ በሌላ ርዕሰ ጉዳይ ወደ እናንተ የምንደርስ ነው የሚሆነው። እስከ ሳምንት ቸር ሰንብቱ።